ሰላም ጤና ይስጥልን ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ስራ እንዴት ነው? ሁሉ ሰላም ነው? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ያው እንግዲህ ቪዲዮ ተሰራ ትንሽ ቆየት ብያለሁ። ዛሬ ተገናኝተናል እና እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እና ስደት ያላችሁ እህቶች ሙቀቱ እንዴት ይዟችኋል? እንዴት ነው? የዚህ ሰሞን ደግሞ በጣም ብሶበታል ከምላችሁ በላይ ማለት ነው። በስመአብ እንጃ ብቻ ቀኑን ሙሉም ኮየት ተከፍቶ ነው የሚውለው። ሌሊት ራሱ እንዴት እንደሚሞቅ ማለት ነው። ወደ ውጭ ራሱ ሁሌ ውጭ የሚሰሩት ሰዎች በጣም ነው የሚያሳዝኑት። በስመአብ እንደዚህ ወንዶች ውጭ ላይ የሚሰሩት እኛስ ቤት ውስጥ ስላለን እንችለዋለን። እነሱ ግን እንዴት እንደሚቋቋሙት አላቅም እውነት። እኔ አሁን ባለፈው ፀሐይ ላይ ወጥቼ አላቅም። በርግጥ እንደዚህ ቃለ መቀበል ስወጣ ታውቃላችሁ በቃ እኔን መግለጥ አቃተኝ። ወጥቼ ስለማላቅ ማለት ነው። ፀሐዩ በቃ ያለቀስኩ ነው የሚመስለው አይኔ ማለት ነው። ከዛን በቃ ለሰው ልጅ ፀሐይ አስፈላጊ እንደሆነ ነው የገባኝ ማለት ነው። ከዛም በኋላ እንዴ እኔ ኢትዮጵያ ላይ እኮ እኔ አንድ ቀን ራሱ እንደዛ አድርጎኝ አያውቅም። እዚህ ተመጣ በኋላ ነው በቃ አይኔን ግርድ ነው የሚያደርገው ታውቃላችሁ። በርግጥ እኔም ብቻ አይደለም ሁሉም እዚህ ያሉ ሰዎች እንደዚህ ናቸው። ከቤት ወጥተን ስለማናውቅ ለዛ መሰለኝ። እኛ ውጭ ተወጣን ከሰዓት በኋላ ነው ታውቃላችሁ። ከ5 ሰዓት ወይም ከ6 እስከ 7 ባለው ማለት ነው። ከዛ በፊት እንደዚህ እነሱ ራሱ አይወጡም ወደ ውጭ ራሱ ማለት ነው። እና እንደዛ ነው እላችኋለሁ ቤተሰብ። በተረፈ እንዴት ናችሁ? ራሳችሁን ጠብቁ። ራሳችንን እየጠበቀን እንስራ። ቅድሚያ ለራሳችን። ያው እኛ ካለፍን አለፍን ነው። ማንም ዞር ብሎ የለም ታውቃላችሁ። እና ራሳችንን እየጠበቀን እንስራላችኋለሁ። እየሰራችሁ ብራችሁን አስቀምጡ፣ ቤታችሁን ስሩ፣ መሬትም ግዙ። ባንክ ቤት ብናስቀምጠው ነገ ጠዋት አሁን ስንሄድ ምን እንዳደረግነው ምን እንደገዛንበት አናውቀውም። ወዲያው ነው የሚያልቀው። ምክንያቱም ታውቁታላችሁ። ቁጭ ብለን ደግሞ ብር የምናወጣታ ባንክ ቤት ከሆነ ምን እንዳደረግነው አናውቀውም ራሱ ማለት ነው። እንደዛ ስለሆነ ቤተሰብ መጀመሪያ ቤት ግዙ። መሬትም እንደዚሁ አቅሙ ካላችሁ ለቤተሰብ ካለ አሰሩ። መሬቱን ግዙና አሰሩ። አንድ ክላስ ወይም 2 ክላስ ለምን አይሆንም? የትም ሄዳችሁ የምታርፉበት የራሳችሁ ቤት ይኑራችሁ። እግዚአብሔርን ቤት በጣም እንወደው በነገራችን ላይ ማለት ነው። እንትን ለማለት ማሽቃበጥ ምናምን እንዳይመስላችሁ። እግዚአብሔርን ከድሮ ጀምሮ መመኘው ቤት ነው። እኔ ምንም አልፈልግም፣ ብር ምናምን እንደዚህ ባንክ ቤት እንዲቀመጥ ምናምን አልፈልግም። ስራ ራሱ እንዲኖር ብዬ አልመኝም። ቤት እንዲኖር ብዬ ነው የምመኘው ሁሌም። ግን እግዚአብሔር የተመሰገነ ይሁን። ያው የሰራ ሰው ይለወጣል ታውቃላችሁ። ስደት ለኛ ብዙ ነገራችን ነው። አብዛኛው ይለወጥበታል፣ አብዛኛው ደግሞ ታውቁታላችሁ እናንተ ማለት ነው። እንዳያያዛችሁ ነው። ስደት እግዚአብሔር ይመስገን ማለት ከሀገራችን ይሻላል። ሰርተን ተለውጠንበታልና ማለት ተለውጠንበታል። እንደዛ ስለሆነ እግዚአብሔር ይመስገን። በዚሁ አጋጣሚ ሳውዲ አረቢያ በጣም ነው የማመሰግነው። እውነት ሰርቼ የተለወጥኩበት ሀገር ነው። እኔ እንደዚህ ራሱ ኢትዮጵያ ሆኜ እንደዚህ ሳውዲ ምናምን ሲሉ ፈራ ነበረና አሁን እግዚአብሔር ይመስገን ለውጦኛል። እና እንደዛ ነው እላችኋለሁ። በተረፈ ውዶች እየሰራችሁ ቤት ስሩ፣ መሬት ግዙ። እሺ ይሄን የሚያዋጣኝ እኔ ራሱን ጨምሮ ማለት የሚያዋጣን ይሄ ነው። ባንክ ቤት ምንም ብር አያዋጣንም። ከዛን ሰራ አድርገን የራሳችን ቤት ካለን የትም ውለን የትም ውዬ በመጣ ቤቴ ነው በቃ። ለምን ገባሽ ለምን ወጣሽ በዛት እንደዚህ ምናምን የሚላችሁ የለም። የራሳችሁ ቤት እስከሆነ ድረስ ማለት ነው። እና ያችንን እንስራ እንለወጥ እላችኋለሁ። ያው እድሜ ደግሞ ቁጭ ብሎ አይጠብቅም። ነቃ ነቃ ብለን የራሳችንን ህይወት መመስረት አለብን። እስከ መቼ ስደትስ ይኖራል? በእርግጠኛ አንዳንድ ጊዜ በቃ እፎይ ብዬ ታውቃላችሁ የሰላማዊ ኑሮ የሚኖርበት ቀን ይናፍቀኛል። ይህም አንድ ቀን ይሆናል ብዬ አስባለሁ። ሰው ሲገፋ ነው አይደለ ማለት የተሻለ ኑሮ የሚኖረው። እንደዛ ስለሆነ ይሄን ስለማስብ ያው አሁን ላይ ብቸገርም ምንም ምን ብል ወደፊት ጥሩ ኑሮ እኖራለሁ ብዬ ስለማስብ አሁን ላይ ያው ችየዋለሁ ማለት ነው። ያው እኔ ጋር ብቻ አይመስለኝም ሁላችንም ጋር ነው። እና ደግሞ ይሄ ዩቲዩባችን ደግሞ ታደገልን
የራሳችን ቤት ካለን ዩቲዩብ ካደገ በዚሁ ደግሞ አንዳንድ ነገሮች ቤት ውስጥ እየሆንን እየለቀቅን ራሳችንን እናስተዳድራለን። ታውቃላችሁ እኛ አረብ ሀገር እዚህ የኖርን እናውቀዋለን እያንዳንዱን ነገር። ስለዚህ ምንም አያስቸግረንም ማለት ነው። ብንሰራ እዛው አንድ የሆነ ነገር ራሱ ብንከፍት ለራሳችን አንድ ሆዳችን አያቅተንም ማለት ነው። እንኳን ለራሳችን አይደለም ሌላም ራሱ አያቅተንም ማስተዳደር። እና እንደዛ ነው እላችኋለሁ ቤተሰብ። በተረፈ ስሩ፣ በርቱ፣ ራሳችሁን ከምንም በላይ ጠብቁ። ለቤተሰብ ትታደርጉ በልኩ አድርጎት፣ በመጠኑ አድርጎት። ቅድሚያ ለራሳችሁ እያላችሁ እሺ። ቤተሰብ ሲኖራችሁ ነው የሚወዱት። ይሄን ለእናንተ አልነግርም። ሲኖራችሁ በቃ ማንኛውም ነገር ሲሳካላችሁ ነው የሚወዷችሁ። ለእነሱ ዝም ብላችሁ አድርጋችሁ ማለት ነው። እናንተ ባዶ እጃችሁን ስትቀሩ እነሱ ራሱ አይፈልጉም። ማለት እኔ እንደዚህ ስላችሁ ይቅርታ ማለት ያለውን ነገር ነው። ይሄ ማንኛውም ያለው ነገር ስለሆነ ነው። እና ቤተሰብ በተረፈ በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሆንላችሁ። የዚህ ከትንሽ ስራ ስላለኝ ነው እና ቻው እላችኋለሁ ውዶቼ። ትንሽ ውጭ ላይ ሆኜ ነው በመስኮት ምናምን ቪዲዮ ውጭ ምናምን እንደዚህ ማሳያችሁ እንጂ እኔ ራሱ ውጭ ሆኜ አይደለም። እሺ እኔም አይቻል አቅም ውጭውን ራሱ በአሁኑ ሰዓት ውጭ ወጣ ደስ ይለኝ ነበር። አየር ምናምን በጣም ደስ የሚለኝ በዚህ ሰዓት ምናምን በጣም ቆንጆ ነው፣ ደስ ይላል። ግን ታገኘዋለሁ የትም አይገኝም። በመስኮት ላይ እንደዚህ ተንጠልጥሎ መዋል ነው። አየር ምናምን ሲናፈቅ እንደዚህ ምናምን ማየት ስፈልግ መስኮቷን ከፈት አድርጌ አየት አደርጋለሁ፣ እገባለሁ። ፎቅ ውስጥ ያለነው እኛ ደግሞ ማለት ነው። በፀሐይም ብርሃንም ማየት የለም እና እንደዛ ነው እላችኋለሁ። በተረፈ መልካም ስራ ይሆንላችሁ። በሌላ ቪዲዮ እስከምንገናኝ ቻው እላችኋለሁ ውዶች። ራሳችሁን እየጠበቃችሁ ስሩ፣ ጠንክሩ። እሺ ቅድሚያ ለራሳችሁ እንደነገርኳችሁ እና ቻው።